ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ ቅዳሜ ፕሮግራማችን በቀጥታ ትኩረት የሚያደርገው ነገ ምሽት 4 ሰዓት በሚደረገው የዓለም ዋንጫ የፍጻሜ ጨዋታ አርጀንቲናን ከስፔን ያገናኘ ትልቅ የፍጻሜ ጨዋታ ይጠበቃል። የዓለም ዋንጫ በሁለቱ ሀገራት መካከል የሚደረገውን ጨዋታ እስቲ ክፍል 1 ከጨዋታ በፊት ሊነሱ የሚገቡ ሀሳቦች ላይ የምንወያይበትን የመጀመሪያ ክፍል ፕሮግራም ይዘንላችሁ መጥተናል። ነገ በጨዋታው ዕለት የበለጠ ሁለተኛ ክፍልም በቀሪ ሀሳቦች ላይ የምንወያይበትን ፕሮግራም ይዘንላችሁ የምንመጣ ይሆናል። ይሄ ፕሮግራም ግን የበለጠ ትኩረት የሚያደርገው ያማልና ሜሲን በተመለከተ በዓለም ዋንጫ ዙሪያ ከጨዋታ በፊት እየወጡ ያሉ መረጃዎችን በዚህ ፕሮግራም የምናጋራችሁ ነው የሚሆነው። ከዚህ ፕሮግራም በመቀጠል እንግዲህ በእንግሊዝ ብሔራዊ ቡድን አለመረጋጋት፣ አለመስከን ድጋሚ ተፈጥሮ እንግዲህ የቱኸል ቆይታ ላይ ከፍተኛ የሀሳቦች ልዩነት ተፈጥረው የተለያዩ ሀሳቦች እየተሰጡ ነው። ቱኸል ይቀጥሉ፣ ቱኸል አይቀጥሉ የሚሉም በርካታ ወገኖች ቢኖሩም የአሰልጣኙ ቆይታ ግን በእጅጉ ጥያቄ ውስጥ ገብቷል። ይህንን ካስነሱ ምክንያቶች መካከል ደግሞ በዋነኝነት የሚገለጸው የአርጀንቲናን ጨዋታ የተሸነፉበት መንገድ ነው። ይህንን በተመለከተ ከዚህ ፕሮግራም በመቀጠል ይዘንላችሁ የምንመጣውን ፕሮግራም እንድታደምጡ ከወዲሁ እየጋበዝን በሶስተኛ በአራተኛ ክፍል ፕሮግራም በተለያዩ ክለቦች የዝውውር መረጃ ወደ እናንተ ይዘን የምንመጣ ነው የሚሆነው። በተለይ ከሞርጋን ሮጀርስ ዝውውር ጋር በተያያዘ ትናንት ምሽት የወጣው የመጨረሻ አፕዴት አርሴናልና ቪላ በቀጥታ ወደ ጠረጴዛ ተቀምጠው ኦፊሻሊ ድርድር ጀምረዋል። በሮጀርስ ዝውውር ብቻ ሳይሆን ሌላም ተጫዋች እንዳለ እየተገለጸ ነው የሚገኘው። ያንንም በተመለከተ በቀጣይ ፕሮግራሞች ይዘንላችሁ የምንመጣ ይሆናል። አስገራሚ ሆኖ የተገኘው የዶሚኒክ ሶቦዝ ላይ እጅጉን ብዙ መነጋገሪያ አርዕስት የፈጠረው የተጫዋቹ አዲሱ ኮንትራት ለመወያያነት የሚነሱ ከበስተጀርባ በርካታ ነጥቦች አሉ። ከሊቨርፑል ጋር በተያያዘም የወጡትን እስከ አርብ ምሽት እስከ ቅዳሜ ንጋት ድረስ ያሉትን የዝውውር መረጃዎች የምናጋራችሁ ነው የሚሆነው። በእነዚህ ፕሮግራሞች ከእናንተ ጋር ዕለተ ቅዳሜን ቆይታ እናደርጋለን። የመጀመሪያ ትኩረታችን ግን የነገ ምሽቱ የዓለም ዋንጫ የፍጻሜ ጨዋታ በአርጀንቲናና በስፔን በሊዮኔል ሜሲ እና በያማል መካከል የሚደረገው እጅጉን ተጠባቂ የፍጻሜ ጨዋታ ነው። ከዚህ ጨዋታ በፊት ግን አንድ መነጋገሪያ አርዕስት በትናንትናው ዕለት ተነስቶ በአጠቃላይ በሶሻል ሚዲያ እየተዘዋወረ ባለ ፎቶ ምክንያት በርካታ ግምቶች፣ በርካታ ተያያዥ ጉዳዮችን ከእግር ኳስ ውጭ ያሉትንም ነጥቦች እያያያዙ እንግዲህ አብዛኛው የየራሱን ግምት፣ የየራሱን ሀሳብ፣ አስተያየትም ምልከታም እየሰጠበት ነው የሚገኘው። ነገር ግን ይሄ ቫይራል የወጣው ፎቶ ከበስተጀርባ ያለው ተጨባጩን እውነታ እንግዲህ ባርሳም በራሱ ሆም ፔጅ ከጉዳዩ ጋር ተያያዥነት ያላቸው ተቋምም በግልጽ ጉዳዩን በማረጋገጥም በየራሳቸው የሶሻል ሚዲያ ሁኔታውን አረጋግጠዋል። ግን ይሄ ፎቶ ለምንድን ነው በዚህ ልክ መነጋገሪያ አርዕስት ይሆን? ዋናው የሀሳቡ መነሻ ጥንስሱ እንግዲህ እንደምታውቁት በ2024 የዩሮ ውድድር በሚደረግበት ሰዓት የያማል አባት ነበር። ያም ፎቶ በስክሪናችን ላይ የምትመለከቱትን ፎቶ በሶሻል ሚዲያው በኢንስታግራም ፔጁ ላይ በመለጠፍ ከሜሲ ጋርና ከያማል ጋር
ተያያዥ ያደረገ ታሪክን ጽፎ በሶሻል ሚዲያ ማጋራት የቻለው። በዛም ወቅት እንግዲህ በተለየ ሁኔታ ትላልቅ መነጋገሪያ አርዕስቶች ባይነሱበትም ጉዳዩን የተመለከቱ ተገርመው እውነታውን የዚህ ተጫዋች የየማል በዚህ ደረጃ ቴክኒሻን ሆኖ እዚህ ደረጃ መብቃቱ የስፔን ብሔራዊ ቡድንን ወደ ከፍታ ለማምጣት ትልቁ ሚና በወቅቱ እየተጫወተ መሆኑን መነሻ በማድረግ አስገራሚ የታሪክ ግጥምጥሞሽን መነሻ በማድረግ ነው ለተወሰኑ ቀናት በሚዲያ ደረጃ ወሬው ተናፈሰ። 2024 ላይ ከአባትየው ፖስት በኋላ ጉዳዩ እዛው ተዳፍኖ ቀረ። ነገር ግን በትናንትናው ዕለት በአሜሪካ አንድ የታወቀ ትልቅ የቲቪ ሾው አለ። እንደምታውቁት በርካታ የቲቪ ሾዎች አሉ። ከነዛ የተለያዩ ሾዎች ላይ የሚነሱ ጠንካራ ሀሳቦች ደግሞ ለአብዛኛው ለአሜሪካን በመላው ዓለም ለሚኖሩ ማህበረሰቦች አንዳንድ የተለያዩ እይታዎችን ከፍተው ብዙ ነጥቦችን ያወያያሉ፣ ሀሳቦችን ያነሳሉ። ኮሜዲ ያዘል የሆኑ በውስጡ ግን ሌሎች ተጨባጭ ታሪኮችን የያዙ እውነታዎችን እየገለጹ እንደነዚህ አይነት ሂደቶችን ወደ ሚዲያ ሲያወጡ ይታወቃል። እንደምታውቁት ዘ ቱናይት ሾው የሚባል በጂሚ ፋለን የሚዘጋጅ አቅራቢው ኮሜዲው በጣም እውቅ የሆነ የዚህ ሾው አዘጋጅ ነው እና ይሄ ግለሰብ ነው እንግዲህ ለጉዳዩ መወያያነት በር የከፈተው። ከፊፋና አሜሪካ ጋር በቀጥታ የየማልና የሜሲን ፎቶ ኮንስፓይሬሲ ቲዮሪ አያይዞ ከተለያዩ ትላልቅ የመንግስት ተቋማት ጭምር ሀሳቦች እየተሰነዘሩ ነው። እንደምታውቁት አዲሱ የኒውዮርክ ገዢ ጭምር በዚህ ዙሪያ የሰጡት ሀሳብ አለ። የኤአይ ጀነሬት የተደረገ ፎቶ ነው ሲሉ ነበር። በፓርላማ ደረጃ እንግዲህ ይሄም ሀሳብ እየተነሳ ነው። ነገር ግን ከኤአይ ጋር ምንም አይነት ተያያዥነት የለውም። ጉዳዩም ከኮንስፓይሬሲ ጋር በቀጥታ ያያያዙበትን መንገድ ተገቢነቱ እንግዲህ እንደ እግር ኳሱ ቤተሰብ እንደ ማህበረሰቡ አቀባበል እንጂ ከጉዳዩ ጋር ምንም አይነት ተያያዥ እውነታ እንደሌለው በርካታ ማረጋገጫዎች በቦታው የነበሩ በጉዳዩ ላይ ቀጥተኛ ተሳትፎ በዚህ ፎቶ ላይ የነበራቸው ተቋማት ጭምር ማረጋገጫ ሰጥቷል። ለምሳሌ እንደ ጂሚ ፋለን በቀጥታ ኮንስፓይሬሲ በሶሻል ሚዲያ ቫይራል የወጣውን ፎቶ ተመልክታችኋል። ይሄ ፎቶ ደግሞ በቀጥታ ኮንስፓይሬሲ ነው የሚሉ አሉ። ግን ይሄን እውነታ ደግሞ ሳንረዳ አንቀበልም በማለት ያለውን እውነታ በቀልድ መልክ አስመስሎ እንግዲህ ለቲቪ ሾው ተመልካቾች በመላው ዓለም ያንን ሾው ለሚከታተሉ ማህበረሰብ አስተዋውቋል ወይም ሁኔታውን ለመግለጽ ሞክሯል። እሱ እንደገለጸው ከሆነ ይሄ ፎቶ እንደምታስታውሱት የተነሱ የማልን ሜሲ ባዝ ሲያደርገው ወይም ሲያጥበው የሚያሳይ ፎቶ ነው። በዕለቱ የተነሱት የፎቶ ቁጥር ራሱ 3 ነው 4 ፎቶ ነው የተነሱት። በጣም የሚያስገርመው ጉዳይ በወቅቱ 2007 የፈረንጆቹ አዲሱ ዓመት መግቢያ ወደ ገና አካባቢ ባርሳ በወቅቱ እንደምታስታውሱት የስፖንሰርሺፕ ሽያጭም በማሊያው ላይ በይፋ የማስተዋወቅ መብትን ወይም ስርዓትን ስለማይከተል በተጫዋቾቼ ወይም በዚህ ክለብ የማስታወቂያ ሂደቶች አይከናወኑም በማለት ባርሳ እንግዲህ ከእንደነዚህ አይነት ስርዓቶች ከዚህ በፊት ወጣ ያለ የራሱ የሆነ አይዲዮሎጂ የራሱ የሆነ መንገድ ያለው ግዙፍ ክለብ ነበር። እንደምታስታውሱት ስፖንሰርሺፖችን በማሊያቸው ላይ አስተዋወቁ እና በወቅቱ ከዩኒሴፍ ጋር ለአንድ ፈንድ በጋራ በመተባበር እንዲሁም ዩኒሴፍ ከዳሪዮ ስፖርት ዕለታዊ ተነባቢ ጋዜጣ ጋር በቀጥታ በመጣመር ከባርሳ የወደፊት ተጫዋቾች በላማሲያ ከሚያድጉ በተለይ እዛው በካታሎኒያ አካባቢ ከሌላ ሀገር ተሰደው በመጡ ማህበረሰቦች ዙሪያ የእግር ኳሱን ክፍል ለማነቃቃት በዩኒሴፍም እንዲሁም ተጫዋቾች እንደነዚህ አይነት ከሌላ ሀገር በስደት የመጡ
ቤተሰቦችን ከፍተኛ እርዳታም ፈንድም እንዲያገኙ እንዲጎለብቱም እንደ ማህበረሰብ ተቀባይነት እንዲያገኙ በዩኒሴፍ በሚደረገው ድጋፍ በዚህ ዕለታዊ ጋዜጣ ከዩኒሴፍ ጋር በመተባበር ባርሳ በኑ ካምፕ የአዌ ክለብ ትጥቁን ምናምን በሚቀይርበት የአዌ ሎክሩም በተደረገ የተወሰኑ ደቂቃዎች ዝግጅት በአጋጣሚ ሆኖ እንዲሁ ከስደተኛ ቤተሰቦች ጋር በቀጥታ ባርሳ ኦርዲነሪ በሆነ መልኩ ነው አንድ ቤተሰብን በመጥራት እንዲህ አይነት ክንውኖች የሚደረጉት በወቅቱ ይሄ ትውውቅ ወይም በባርሳ አማካኝነት የሚደረገው ለስደተኛ ቤተሰቦች እዛው በካታሎኒያ ዙሪያ ለሚገኙ ነዋሪዎች የሚደረገው ይሄ ፈንድ በባርሳ አማካኝነት የተጀመረው 2004 ነው እና በ2007 የአጋጣሚ ነገር ሆኖ ለዚህ ሁኔታ የተመቻቸው ቤተሰብ ወይም ምርጫ ያገኘው የየማል ቤተሰብ ሆነና ያ ፎቶ በ2007 በሁዋን ሞንፌርቴ በሚባል አንድ ፎቶግራፈር እንደውም በ2024 ከሁለት ዓመት በፊት ስለ ጉዳዩ ይሄ ፎቶግራፈር ሲጠየቅ የማል መሆኑን ጭራሽ እንደማያስታውስ ሜሲን ማንሳቱን ያስታውሳል። የማል ግን መሆኑን በጭራሽ እንደማያስታውስ እና ምን አይነት ህፃን ልጅ እንደነበር ያውቃል፣ ግን የማል መሆኑን ጭራሽ እንደማያስታውስ በመግለጽ ነበር ኢንተርቪው ሲሰጥ የነበረው እና ሜሲ 19 ዓመት ተጫዋች ነው። ወደ 20ዎቹ እየገባ የሚገኝበት እድሜ ላይ ነበር። የማል ደግሞ ገና 5 ወሩ ላይ ያለ። ይሄ በዩኒሴፍ እና በባርሳ ትብብር ለዳሪዮ ስፖርት የሚቀርብ አንድ ዶኩመንት ያለው የፎቶሹት ተደረገ። ጉዳዩ እንግዲህ ከ2007 ከ20 ዓመት በፊት የተፈጸመ ፎቶ ነው እና በዚህ ቶክ ሾው ላይ ይሄ ጉዳይ መነሳቱን ተከትሎ ከኮንስፓይሬሲ ከፊፋ ጋር ከጂያን ኢንፋንቲኖ ጋር ከአሜሪካ ጋር በቀጥታ ጉዳዩን ተያያዥ መደረጉን ተከትሎ እንግዲህ የተለያዩ ማብራሪያዎች የተሰጡ ነው። በወቅቱ የነበሩ ስራ አስፈጻሚዎች ጭምር አሁን ከዩኒሴፍ ኃላፊነት የተነሱ በጡረታ ከኃላፊነታቸው ላይ የተነሱ 2007 የዛ ተቋም አስተዳዳሪ የነበሩ ግለሰቦች ጭምር በኤክስ ገጽ ገብታችሁ የዩኒሴፍን ኦፊሻል አካውንት መመልከት ትችላላችሁ። ላይቭ ገብተው ማብራሪያ ሰጡ በጊዜው ስለነበረ እውነታ። በዚህ ልክ እንግዲህ ብዙ መነጋገሪያ አርዕስት ፈጥሯል ይሄ ፎቶ ከዚህ የፍጻሜ ጨዋታ በፊት። ታዲያ በዚህ ቶክ ሾው የተነሳው ጉዳይ ይሄ ፎቶ ከ20 ዓመት ከ19 ዓመት በፊት የተደረገ ፎቶ ነው። ሜሲ አሁን 39 ዓመቱ ላይ ነው የሚገኝ። ከ19 ዓመት በፊት ፎቶ መነሳቱን በወቅቱ ሊዮኔል ሜሲ 19 ቁጥር የባርሳ ማሊያ መልበሱን አሁን ላይ ደግሞ የማል ለስፔን ብሔራዊ ቡድን 19 ቁጥር ማሊያ መልበሱን በቀጥታ ከጉዳዩ ጋር 19ን ተያያዥ ለማድረግ ይሄ ፎቶ ከ19 ዓመት በፊት መነሳቱ ብቻ ሳይሆን የፍጻሜው ጨዋታ ጁላይ 19 መደረጉን 19 ቁጥርን በቀጥታ ተያያዥ በማድረግ ከአንድ ኮንስፓይሬሲ ቲዮሪ ጋር ለማያያዝ እንግዲህ ተሞክሯል። ከጨዋታው በፊት ይሄ እግር ኳስ ነው። እግር ኳስ ደግሞ ሂደት ነው። ለ20 ዓመት ተለፍቶ የሚመጣ የአንድ ጉዳይ ድምር ውጤት ወይም የኮንስፓይሬሲ ቲዮሪ ውጤት ሊሆን አይችልም። ምክንያቱም የእግር ኳስ እያንዳንዱ ሂደት ዕለት ተዕለት በሚደረግ በሚጎለብት ፖቴንሻል ላይ መሰረት ያደረገ ስለሆነ የያማል እዚህ ደረጃ መድረስ ከዛች ፎቶ ጋር ተያይዞ በ5 ወሩ የተነሳው ፎቶ ልጁ ራሱ በማያውቀው ሁኔታ ላይ ተያይዞ እንግዲህ በቀጥታ የእግር ኳሱ ምስል ከሌሎች ጉዳዮች ጋር ለማያያዝ የተሞከረበት መንገድ ተገቢ አይደለም። ምክንያቱም ዩኒሴፍን ባርሳም ይሄ ጉዳይ አሁንም ድረስ እንደሚደረግ ለምሳሌ ዴቪድ ቤካም እና የሃሪኬን ፎቶ ወደ አርሴናል አካዳሚ ለሙከራ ሃሪኬን ከመግባቱ በፊት የተነሱት ፎቶ ነበር። ያ ፎቶ ለምንድን ነው ከአንድ ኮንስፓይሬሲ ጋር ተያያዥ መሆን ያልቻለው?
የመኪና ውድድር የታወቀው ማይክል ሽማክል ፕራይም ታይሙ ላይ ያለ የአሁኑን የዓለማችንን ምርጡን የመኪና አሽከርካሪ ጋር የነበረውን ፎቶ አያይዘው የተለያየ ኮንስፓይሬሲ ቲዮሪ ለምሳሌ አልተሰራም። ገና የ4 ዓመት የ5 ዓመት ልጅ እያለ ከማይክል ሽማይክል ጋር የተነሳው ልዩ የሆኑ ፎቶዎች አሉ። ለምሳሌ ቴሪ ሄነሪ እና ኪሊያን ባፔ ገና የአካዳሚ ተጫዋች እያለ ከአንድም 4-5 ፎቶዎች አሉ። አሁን አይከን ከሆኑ ተጫዋቾች ጋር የሚነሱትን ፎቶዎች እንግዲህ ከረጅም ጊዜ በኋላ ስለዛ ፎቶ የተለየ ማብራሪያና አጋጣሚውን ይገልጻሉ እንጂ ከሌላ ታሪክ ጋር ተያያዥ አያደርጉትም። ነገር ግን አንደኛ ያማል የግራኝ እግር ተጫዋች ሆኖ ቴክኒካሊ የመሲ አይነት ተጫዋቹ መኖሩን በተመሳሳይ ቁጥር በተመሳሳይ የተጫዋቾቹ እድሜ ላይ የነበረውን ኳሊቲ በማያያዝ ነው እንግዲህ ሁኔታውን ሌላ ታሪክ ለመስጠት እየተሞከረ የሚገኝ። ይሄ ግን እግር ኳስ ነው። ሌላው የሚያጨማልቁት ጉዳይ ላይ የበለጠ ኮንስፓይሬሲያቸውን እዛው እንደለመዱት ቢያያይዙት ነው የሚሻለው። ምክንያቱም እግር ኳስ ከእንደነዚህ አይነት የተጨመላለቀ ጉዳይ የጸዳ ነው። መሰረታዊ አሰራር አለው። በሚጎለብት በሚያድግ አስተማማኝ በሆነ ፖቴንሻል ላይ ተሰርቶ የሚመጣ ድምር ውጤት ስለሆነ ከየትኛውም ተያያዥ ታሪኮች ጋር ምንም አይነት የሴራ ትንተና የለውም። እግር ኳስ ስለሆነ ይህን እዚህ ጋር ለእግር ኳሱ ቤተሰብ ግልጽ ማድረግ ያስፈልጋል። እና ሌላኛው ትልቁ ጉዳይ እንግዲህ በእሁድ ጨዋታ ፊፋ ለገበያ ያቀረባቸው ትኬቶች አሁን ላይ በስፖርቱ ዘርፍ በታሪክ ታይቶ በማይታወቅ ሁኔታ የአንዱ ትኬት አቭሬጅ ሽያጭ በከፍተኛ ሁኔታ ውድነቱ ተገልጿል። አንድ ትኬት አሁን በአቭሬጅ የፋይናሉ ትኬት $11,000 በላይ እየተሸጠ ነው የሚገኘው። ይሄ የፍጻሜ ጨዋታ ብቻ ሳይሆን በስፖርቱ ዘርፍ እስካሁን ድረስ የሱፐር ቦል ሃፍታይም የኤንኤፍኤል የፍጻሜ ጨዋታ ለመጨረሻ ጊዜ በስፖርቱ ዘርፍ እንግዲህ $9,200 ነበር ውድ ትኬት በአቭሬጅ የተሸጠው። አሁን ግን ገና የፍጻሜው ጨዋታ 24 ሰዓታት እየቀሩት $11,000 በላይ በአቭሬጅ ትኬት እየተሸጠ ነው የሚገኘው እና የፊፋ ጉዳይ አሁንም በጥያቄ ውስጥ እንዳለ ነው እየተገለጸ የሚገኘው። ምክንያቱም ትናንትና አንድ ዘገባ በአትሌቲክስ የወጣውን ተመልክታችኋል ብዬ አስባለሁ። የዩሮፒያን ክለቦችን የሚወክለው ብሔራዊ ቡድኖችን ዩኤፋ የአውሮፓ እግር ኳስ ማህበር አሁን የጆዋን ኢንፋንቲኖን ድጋሚ ለምርጫ መወዳደር ድጋሚ ቦታቸው ላይ ለመቀጠል በሚያደርጉት ጥረት ምንም አይነት ድጋፍ እንደማያደርግ ከወዲሁ አሳውቋል። ውስጥ ተማምነዋል። የበለጠ ዩኤፋ በቦታቸው ላይ የሚቀናቀን ባለሙያዎችን እያዘጋጁ ነው የሚገኙት። አንደኛው ናስር አልከላይፊ ናቸው፣ የዩኤፋ የክለቦች ፕሬዝዳንት። በሌላ በኩል ደግሞ የሊጋ ዋርሶ ባለቤት ጀርመንና ስፔንን ጨምሮ ይሄን ከበርቴ ባለሀብትም እያዘጋጁ ነው የሚገኙት ለፊፋ ፕሬዝዳንትነት የጆዋን ኢንፋንቲኖን ድጋሚ መመረጥን ዩኤፋ ፈጽሞ እንደማይደግፍና ከዚህ ጉዳይ እጁን እንዳወጣ ውስጥ ካሉ ውስጥ አዋቂዎች መረጃ ደርሶኛል በማለት አትሌቲክስ በዚህ ዙሪያ ሰፊ ፕሮግራም ሰርተዋል በትናንትናው ዕለትና የጆዋን ኢንፋንቲኖ ላይ እየተነሳ ያለው ተቃውሞ የበለጠ ጠንክሮ አሁን ላይ የአብላጫውን ድምፅ ይዞ ለዚህ ሹመት ቀጣይነት ኢንፋንቲኖን የበለጠ በድምፅ ደረጃ ይረዳቸዋል የተባለው የዩኤፋን ወንበር በዚህኛው ምርጫ ያገኙት የበለጠ ከካፍ ከኮንካካፍ እና ከኤኤፍሲ ከኤዥያን ፉትቦል ኮንፌዴሬሽን ነው በቀጥታ አሁን ላይ ኢንፋንቲኖ ድጋፍ እያገኙ የሚገኙት። ነገር ግን እነዚህ የዩኤፋ ተወካዮች የበለጠ ተጽዕኖን በእነዚህ ሀገራት ላይ መፍጠር ይችላሉ፣ በተለይ በሚያደርጉት ፈንድ ምክንያት የሚሉ መረጃዎች እየወጡ ነው የሚገኙት እና የኢንፋንቲኖን ቆይታ በተመለከተ
ከፋይናሉ በፊት ሌላ ውዝግብ ይዞ ብቅ ብሏል እና ትናንት ምሽት ምናልባት በዋይት ሃውስ ተገኝተው ከተመለከታችሁ ሌሊት ላይ መግለጫ እየሰጡ ነበር። በጣም ከፍተኛ የሆነ ምስጋና፣ ከአቅም በላይ የሆነ ምስጋና ለዶናልድ ትራምፕ ሲያቀርቡ ተሰምተዋል እና አሁንም የኢንፋንቲኖ ጉዳይ እግር ኳሱን ከፖለቲካው ጋር ለመቀላቀል የሞከሩበት ርቀት እንግዲህ እስካሁን ድረስ ተቀባይነት ሳያገኝ እኚህ ስራ አስኪያጅ የፊፋ ፕሬዝዳንት ጠንከር ያሉና ከባድ የሆኑ ትችቶችን አሁንም እያስተናገዱ ነው የሚገኙት። የመቀጠላቸውን ጉዳይ እንግዲህ ጥያቄ ውስጥ ለመክተት ከወዲሁ ዩኤፋ የራሱን ጠንካራ ቅስቀሳ ጀምሯል። ለማንኛውም ወደ ጨዋታው ስንመለስ በእሁዱ ጨዋታ የስሎቬኒያዊው ዳኛ ቭላስኮ ቪሲች ናቸው የሚዳኙት። እኚህ ዳኛ ለመጨረሻ ጊዜ የአርጀንቲናን ጨዋታ ሲዳኙ በዓለም ዋንጫ 2022 በኳታር ነበር። ታስታውሱ እንደሆነ የአርጀንቲና የመክፈቻ ጨዋታ ከሳውዲ አረቢያ ጋር በነበረው የመጀመሪያ ጨዋታ ነበር። ከስፔን ጋር ግን በተለያዩ አጋጣሚዎች የመዳኘት እድሉ ተከፍቶላቸዋል። ነገር ግን በቅርብ ጊዜ የፊፋ የዳኝነት ሹመት ብዙ ውዝግብ እያስነሳ ነው። ለምሳሌ የፖርቱጋልን፣ የስፔንን፣ የአርጀንቲናን ጨዋታ የተለያዩ የፖርቱጋላዊ ዳኞች እንዲዳኙ በተሾሙበት ወቅት በተቃራኒው ትላልቅ ጥያቄዎች ይነሱ ነበር። የፈረንሳይን ጨዋታ አርጀንቲናውያን ዳኞች እንዲዳኙ ሲመረጡ ብዙ ዝግቦችን ሲያስነሱ ነበር። ምንም እንኳን የተለያዩ ጥያቄዎች ቢነሱም በዳኝነቱ በኩል የታጠፉ ውሳኔዎች ተገቢነቱ በአብዛኛው የእግር ኳስ ቤተሰብ ተቀባይነት ባያገኝም ግን አንዳንድ ወሳኝ የሆኑ የጨዋታ ሞመንቶች ሊቀይሩ በሚችሉ ውሳኔዎች ላይ ውዝግቦች አሉ። ስለዚህ የፍጻሜውን ጨዋታ እንግዲህ እኚህ ዳኛ እንዲዳኙ ሲመረጡ ጭምር በሶሻል ሚዲያ ተመልክታቸዋል ብዬ አስባለሁ። እያለቀሱ ነበር። ኮሊና ስማቸውን ሲጠሩ በጣም ኢሞሽናል ሆነው ነበር። አልጠበቁም የፍጻሜውን ጨዋታ ለመዳኘት እና የፍጻሜው ጨዋታ በእኚህ ዳኛ ነው የሚመራው። እስቲ የያማልና የሜሲ የፍጻሜ ጨዋታ ምን ሊመስል ይችላል? በተለይ የሁለቱ ቴክኒሻን ተጫዋቾች አቅም። ሜሲ የኢራው ማብቂያ ላይ፣ ያማል የሱን አልጋ ለመውረስ እንግዲህ ገና በ19 ዓመቱ ከፈረንሳዊ ጨዋታ ቀደም ብሎ ሰኞ ምሽት ነበር 19 ዓመቱ መያዝ የቻለ። ገና በ19 ዓመቱ 3 ላሊጋ ኮፓ ደላሬን ጨምሮ ዩሮን 2024 አሳክቷል። ይሄን ዓለም ዋንጫ የሚያሳካ ከሆነ ይሄ ተጫዋች ገና የአበባ ዘመኑ ሳይደርስ ገና በ19 ዓመቱ ለአንድ ፕሮፌሽናል ተጫዋች በእግር ኳስ ኬሪየሩ ማሳካት የሚፈልጋቸው በተለይ ለሀገሩ 2 ግዙፍ ዋንጫዎችን አሳክቶ ገና በ19 ዓመቱ ለሀገሩ ማበርከት ያለበትን ትላልቅ ኃላፊነትን ሊያጠናቀቅ ነው። ካሁን በኋላ ባሉ ጉዳዮችስ የዚህ ተጫዋች ኬሪየር ከዚህ በላይ ምን ያክል ሊያድግ እንደሚችል ምናልባት በዚህ እድሜ ላይ ያሉ ሜሲም ሮናልዶ እንዲህ አይነት ግዙፍ ስኬቶች ላይ አልደረሱ። ብዙ ልፋቶች፣ ብዙ ስቴጆች ምናልባት በወቅቱ የነበረው የዘመናዊ እግር ኳስ ደረጃ የእነዚህን ተጫዋቾች ልፋትና ድካም አብዝቶት ሊሆን ይችላል። አሁን የበለጠ የነ ያማል ዘመን የእግር ኳሱ ሲስተም እነ ሜሲ የጀመሩበት ወይም እነ ሜሲ በነ ያማል እድሜ ላይ ያሉ የነበራቸው ፈተና አይነት አይደለም። በጣም ሰፊ ልዩነት አለ። ያ የእግር ኳስ ዘመን አዲሱን ዘመናዊ እግር ኳስ እየተቀበለ ያለበት የፈርጊ የቬንገር ኢራ ከነበረው የወቅቱ የእግር ኳስ ዘመን ላይ እየቀነሰ ፓወራቸው፣ ኃይላቸው፣ ተጽዕኖ የመፍጠር የነበራቸው በውጤትም በስኬትም የከፍታቸው ዘመን የአበባው ዘመን እያለቀ የመጣበት ወቅት ነው። ከዛም በኋላ ብዙ ረዘም ያለ ኬሪየር ላይ በስኬት አልቆዩ።
ፈርጊም 2011-12 ከዩናይትድ የመጨረሻ ስኬት በኋላ ከእግር ኳስ ተገለሉ። ቬንገርም ብዙ ዓመት ሳይገፉ ነው ከአርሴናል ኃላፊነት እንደተነሱ ወደ ሌላ ስልጠና ያልገቡት እና የነ ጋርዲዮላ የነ ጆዜ ኢራ የመጣበት ነው። የዘመናዊ እግር ኳስ ሁለት ምስል ያለው መሰረታዊ የጨዋታ ሀሳብ በአዲስ መልኩ ለእግር ኳሱ ቤተሰብ የተዋወቀበት ወቅት ነው። ስለዚህ የሜሲና የሮናልዶ ፈተና በወቅቱ ተለዋዋጭ በሆነ የእግር ኳስ አዲስ ኢራ ምክንያት ብዙ ፈተናዎች ነበሩ። ለምሳሌ ከዛ በፊት የነበረው የእግር ኳስ ባህል በአብዛኛው የጣሊያንን ስልት የመከተል ጥብቅ የሆነ የመከላከል ስትራክቸር፣ በተክለ ሰውነት የሚያምን የረጃጅም ተጫዋቾች ባህል፣ አግሬሲቭ የነበረው ሲስተም፣ የ4-4-2 ባህል የነበረ እግር ኳሱን በአብዛኛው በአቅምም በወቅቱም የነበረውን በዩሮፒያን እግር ኳስ ዶሚኔት የማድረግም አቅም ከጣሊያን እግር ኳስ ስኬት ጋር በቀጥታ የተያያዘ ነበር። ከዛም በኋላ እንግዲህ የስፔን እግር ኳስ የዓለምን አዝናኝ በሆነ የጨዋታ ሲስተም ሲቆጣጠር የነ ሜሲ አስደናቂ ብቃት፣ የባርሳና የማድሪድ ድጋሚ በዘመናዊ እግር ኳስ በአዲሱ ምስል የፉክክር አቅማቸው ከፍ ብሎ የሜሲና የሮናልዶ ፉክክር እንግዲህ በላቀ ደረጃ ለረጅም ዓመታት ዶሚኔት አድርጎ ማንንም ሳያስገቡ ሁለቱ በከፍታ ላይ መቆየት ችለዋል። ይሄ ደግሞ የአዲሱን የእግር ኳስ ዘመን ማሳያ ነበሩ ሁለቱ ተጫዋቾች። የነ ያማል ግን በአሰልጣኞች ፍቃድ የሚደረግ የሜዳ ውስጥ እንቅስቃሴ፣ አሰልጣኞች ለሚፈልጉት የጨዋታ ሀሳብ ሲስተም አመቺ የሆነ ስትራቴጂ የበለጠ ከቴክኒክ ይልቅ ታክቲክ ዶሚኔት የሚያደርግበት የእግር ኳስ ዘመን ነው አሁን ያለንበት። የሜሲና የሮናልዶ ኢራ ማብቃቱን ከምንመለከትባቸው ትላልቅ ጉዳዮች መካከል የተጫዋቾችን ጥገኝነት አንድ ክለብ ተላቆ በአስተሳሰቡ እንጂ በተጫዋች ጥገኛ የማይሆንበት ነው። ነገር ግን እዚህ ላይ ደግሞ የነ ያማል ቴክኒካል አቅም የእግር ኳሱንም ቤተሰብ ተጫዋቾችንም አሰልጣኞችንም የበለጠ ገዝቶ ያን የአንድ ተጫዋች ተጽዕኖ በአንድ ጨዋታ ላይ ያለውን አቅም አብዝቶ እንድንመለከት በር ከፍቶ እንግዲህ የያማል አይነት ቴክኒሻል ተጫዋች እንግዲህ በዚህ ዘመን አዲስ ፍጥረት ሆኖ መነጋገሪያ ርዕስ ሆኖ የሜሲ ተች ያለው አብዛኛው የእግር ኳስ ቤተሰብ እንደሚስማማው የሜሲ አልጋ ወራሽ እዛው በላማሲያ ያደገ ሌላኛው የላማሲያ ፍሬ የሆነ ተጫዋች ነው። የሜሲ ልዩነት ፈጣሪነት በዚህ ዓለም ዋንጫ በእያንዳንዱ ጨዋታ ለምሳሌ በአርጀንቲና ብሔራዊ ቡድን የሊዮኔል ሜሲ አይነት ቁጥር በታሪክም አልተመዘገበም ነው የሚለው ኦፕታ እንደሚለው ከሆነ ሊዮኔል ሜሲ ለአርጀንቲና በተለይ በማጥቃቱ በኩል እያበረከተ ያለው ቀጥተኛ ተጽዕኖ ከዚህ በፊት በዓለም ዋንጫ የአንድ ብሔራዊ ቡድን የአንድን ተጫዋች አገልግሎት በዚህ ደረጃ የማጥቃቱን ክፍል ዶሚኔት ሆኖ አያውቅም። ለምሳሌ አብዛኛውን ጎል ለአርጀንቲና ያስቆጠረ፣ አብዛኛውን አሲስት ያደረገ፣ አብዛኛውን የመጨረሻ ኪፓሶችን ያደረገ፣ የተሳካ ድሪብልም በማድረግ በ90 ደቂቃ በርካታ ቻንሶችን ክሬት ያደረገ እንዲሁም ከነዚህ ቻንሶች ውስጥ አብዛኛው ደግሞ ቢግ ቻንሱ ክሬት የተደረገው በሱ መሆኑ የበለጠ የተሳካ ክሮሶችን በውጤት በስኬት የተጠናቀቁ ክሮሶችንም በማድረግ በማጥቃቱ በኩል የአርጀንቲናን አብዛኛውን የማጥቃቱን እንቅስቃሴ በሊዮኔል ሜሲ ጥገኝነት ላይ ይሄ ብሔራዊ ቡድን ያለው የበለጠ ደግሞ ለዚህ ጥገኝነት ደግሞ አርጀንቲናን ትርፋማ ያደረጋት በየትኛውም አጋጣሚ ይሁን አርጀንቲና ጨዋታው ላይ ብልጫ ቢወሰድበት፣ ተጋጣሚ ጫና ቢፈጥር፣ አድቫንቴጅ ቢወሰድበት ሰርቫይቭ አድርጎ ለመነሳት የሊዮኔል ሜሲ የሜዳ ውስጥ ዳይናሚክ የሆኑ እንቅስቃሴዎች ሁሌም ልዩነት ይፈጥራሉ። ከግብፅ ጋር ተመለከትን፣ ከኬፕ ቨርዴ ጋር በተለያዩ ጨዋታዎች፣ ከእንግሊዝ ጋር ደግሞ ሌላ ተአምር
ሜሲ ገና የ25 የ24 ዓመት ተጫዋች ነው የሚመስለው። በዛ ጨዋታ 9 ድሪብል አሳክቶ ከ9ኙ ድሪብሎች 4 ቢግ ቻንስ ክሬት አድርጎ የበለጠ 2 ግብ የሆኑ ኳሶችን አመሻሽቶ አቀብሎ ሁለቱም ግቦች ደግሞ የአርጀንቲናን አሸናፊነት ያረጋገጡ መሆኑ ደግሞ የበለጠ የዚህ ተጫዋች ተጽዕኖ በአርጀንቲና ብሔራዊ ቡድን ሚዛን የሚደፋ የሚታይ ነው። ብሔራዊ ቡድኑም እንግዲህ የእሱን አገልግሎት ለመጠቀም በሲስተምም በታክቲክም ረገድ ተጫዋቹ የበለጠ ነፃነት አግኝቶ ሜዳ ውስጥ እንዲንቀሳቀስ በቡድን አጋሮቹ የሚሰጠው ድጋፍ ደግሞ እጅጉን የሚለይ ነው። ሜሲ ምናልባት ኦፍ ዘ ቦል ያለው ሙቭመንት ካያችሁ በተለይ እሱ ካለበት ፖዚሽን በተቃራኒ ወይም ራቅ ብሎ ያለ ኳስ የሚያደርገውን እንቅስቃሴ ብትመለከቱ ይራመዳል ሜዳ ውስጥ። በዘመናዊ እግር ኳስ ተመልከቱ። አሁን በክለብ ደረጃ የወቅቱ ምርጡ ክለብ ፒኤስጂን ታስታውሱ እንደሆነ ከአርሴናል ጋር በነበረው የፍጻሜ ጨዋታ በኋላ የወቅቱ የባለንዶር አሸናፊ ዴምቤሌ ሲጠየቅ በሜዳ ውስጥ አብዛኛውን ደቂቃ ስትሮጥ ነበር፣ ይሄ አንዱ የጨዋታ ስትራቴጂ ነው ወይስ ምን የተለየ ሀሳብ አለ ተብሎ ሲጠየቅ ነበር። ለተወሰነ ደቂቃ ወክ ባደርግ በቀጥታ ነው የምቀየረው፣ በተለይ በተጋጣሚ እግር ውስጥ ኳስ እያለ ወክ ባደርግ በቀጥታ ነው ሉዊስ ኤንሪኬ የሚቀይረኝ ሲል ነበር። ሊዮኔል ሜሲ የነፃነቱ ከፍታ የምትመለከቱት በአርጀንቲና ብሔራዊ ቡድን ውስጥ የእንቅስቃሴውን አይነት በአሰልጣኝ ትዕዛዝ የሚመራ አይደለም፣ በብሬን ነው። የኳሷን እንቅስቃሴ የተጋጣሚን የመከላከል አደረጃጀትን በደንብ በተለይ የመጀመሪያ 10 እና 13 ደቂቃ ሜሲ ጨዋታን እስካን ያደርጋል ይል ነበር በፊት የባርሳ አሰልጣኝ ቫልቬርዴ፣ የአትሌቲኮ ቢልባኦ አሰልጣኝ የነበሩት ቫልቬርዴ ስለ ሜሲ ሲገልጽ ሜሲን የመጀመሪያ 10 እና 15 ደቂቃ ማንም አሰልጣኝ አይመክሩም። ምክንያቱም ትልቁን የጨዋታው ሚሽን ሜሲ የሚያጠናቅቀው በመጀመሪያ 10-15 ደቂቃ ነው። የተጋጣሚን ኦርጋናይዜሽን እስካን ያደርጋል። ከዛም በኋላ ያለውን እንቅስቃሴ ለሜሲ መተው ነው። ከኳስ ጋር ያለው ተጫዋቹ ምን ማድረግ እንዳለበት በደንብ ያውቃል። ስለዚህ ለሜሲ በአርጀንቲና ብሔራዊ ቡድን ውስጥ የተሰጠው ነፃነት ለብሔራዊ ቡድኑ እዚህ ደረጃ መድረስ፣ እዚህ ደረጃ መብቃት፣ ለዚህ ስኬት ዋነኛ ቁልፍ ነው። የእሁዱን ጨዋታስ ሜሲ በታሪክ ሁለተኛ ተጫዋች ነው ከካፉ በመቀጠል 3 ተከታታይ የሰሚፋይናልም የፍጻሜም ጨዋታ በማድረግ። ስለዚህ ሊዮኔል ሜሲ እሁድ ዕለት ነገ ምሽት ዋንጫውን ከፍ የሚያደርግ ከሆነ ባክ ቱ ባክ የዓለም ዋንጫ ሊያሳካ ነው። ይሄ ደግሞ በታሪክ ሊደገም የሚችልበት ቻንስ በጣም ጠባብ ነው። ሜሲ ሌላ የማይደገም ትልቅ ታሪክ ሊጽፍ ከጫፍ ደርሷል። በተቃራኒው ደግሞ ያለው የእሱ አልጋ ወራሽ ተብሎ ብዙ እየተነገረለት የሚገኘው ያማል ነው። ይሄም ተጫዋች እንግዲህ ለስፔን ብሔራዊ ቡድን ትልቁ ተጽዕኖ ፈጣሪ ቻንስ ክሬት በማድረግ በተለይ በተጋጣሚ መጫወቻ ቦክስ ውስጥ የተሳኩ ተቾችን በማድረግ ይሄ የተጫዋቹንም የማጥቃት እንቅስቃሴ የሚያሳይ የበለጠ ከበስተጀርባው የሚጫወተው ፔድሮ ፖሮ በመከላከሉ በኩል ያለው ባላንስ አስተማማኝ መሆኑ በዚህኛው ቶርናመንት ለያማል ነፃነት ትልቁን ድርሻ የተወጣ ይመስላል። በቀኝ ተመላላሽ በኩል ይሄ ተጫዋች መሰለፉ ታዲያ የእሁዱ ጨዋታ ከወዲሁ ተጠባቂነቱ ከፍ ብሎ አወዛጋቢ የሆነው የፎቶ ጉዳይ አለ። እነዚህ ነጥቦች ይነሳሉ። ነገ ምሽት የበለጠ ለእነዚህ ሁሉ ጥያቄዎች ምላሽ የምናገኝ ነው የሚሆነው። በነገራችን ላይ በነገው የፍጻሜ ጨዋታ የእረፍት ደቂቃ ከ15 ደቂቃ ከፍ እንደሚል ምናልባት ከ25 እስከ 30 ደቂቃ ሊሆን እንደሚችል ኤልፋንቲኖ ገልጸዋል በሚል በርካታ ሚዲያዎች እየገለጹ ነው የሚገኙት። በተለይ በኤንኤፍኤል የምናውቀው የሃፍ ታይም ሾው በዓለም ዋንጫም ለተጨማሪ ደቂቃዎች እንግዲህ የእረፍት ጊዜው ከፍ ብሎ የሙዚቃና የኮንሰርት ዝግጅት ለ25 ለ30 ደቂቃ
እንደሚደረግ እየተገለጸ ነው። አብዛኛው የትኬት ሽያጭና ውድነትም ከዚህ ዝግጅት ጋር በቀጥታ ተያያዥ ነው የሚሉም አሉ። ነገር ግን የሃይድሬሽን ብሬክ በየ22 ደቂቃ መደረጉ የበለጠ እንዲህ አይነት ደቂቃ ከፍ ማለቱ የጨዋታውን ቴምቦ ለተጋጣሚ የጨዋታ ፕላን ምን ያክል የተቃና ያደርጓል የሚለው ምንም አይነት ሂደት ከግምት ውስጥ ሳይገባ ፊፋ በፈቀደው መንገድ እንግዲህ አሜሪካ በፈለገችው ስትራቴጂ ይሄን የዓለም ዋንጫ እየተጓዘ ነው የሚገኝ። አሁን የጨዋታው የመጀመሪያ 45 ያለውን ውጤት ለመቀየር ተጋጣሚ በሁለተኛ 45 ራሱን አቀናጅቶ ድክመቱን ቀርፎ ለመምጣት የማሰቢያውን ጊዜ የበለጠ አስፍቶ የጨዋታውን ፕላን ራሱ ላይ ጫነው እንዳይበዛ ለማድረግ የተለዩ ስትራቴጂዎችን ለመጠቀምና በተለይ የተጫዋቾች ፊትነስ አሁን የተጫዋቾችን ዝግጅት በደንብ የፊትነስ ዝግጅት የምትከታተሉ በደንብ ልታውቁ ትችላላችሁ። እነዚህ 15 ደቂቃዎች በተለይ በዘመናዊ እግር ኳስ እንዴት ተጠንቶ የተጫዋች ፊዚካል እንደሚዘጋጅ ይታወቃል። ለአንድ 90 ደቂቃ በየመሃሉ ፋቲግ ተብሎ መዛል ተብሎ ተጫዋቾች ይቀየራሉ። እነዚህ ሁኔታዎች እንዳይፈጠሩ ምን አይነት ትሪትመንት ተደርጎ ለጨዋታ ዝግጁ እንደሚሆኑ ይታወቃል። አሁን ይሄም ከግምቱ ሳይገባ ፊፋ ከአሜሪካ የቀረበለትን ጥያቄ በቀጥታ ይቀበላል። የተቀበለውን ጉዳይ ማስፈጸም ነው። አሁን ለሃፍ ታይም ሾው ተብሎ ጨዋታው ከ15 ደቂቃ በላይ ነው የእረፍቱ ጊዜ የሚቆየው። ይሄ ደግሞ ለፊፋ በተቃራኒው ሌላ ቢዝነስ ይዞ ነው የሚመጣው። ምክንያቱም በእነዚህ ደቂቃዎች ተጨማሪ አዳዲስ የፍጻሜ ስፖንሰሮች አሉ። ይሄ የሃፍ ታይም ሾው የሚያዘጋጁት ሙዚቀኞች ደግሞ ከፍለው ነው። በነገራችን ላይ ሃፍ ታይም ሾው የምታውቁ ምናልባት በኤንኤፍኤል በጣም የሚወደደው ሾው ኮንሰርቱን በሚያዘጋጀው አርቲስት ፈንድ ራሱ አድርጎ ነው ለፕሮሞሽን እና ለስፖንሰርሺፕ ትልቅ ኢንቨስትመንት ፈጽሞ ነው ያችን ደቂቃ የአየር ሰዓት ገዝቶ ነው ሙዚቃው የሚያቀርበው። ልክ እንደዛ አሁን ከፊፋ ይሄ ሰዓት ይገዛል፣ ከፍተኛ ክፍያ ለፊፋ ይከፈላል። ይሄ እንግዲህ አስገራሚ ነው። ምናልባት ፊፋ ከኳታሩ ዓለም ዋንጫ የበለጠ ትልቁን ገቢ የሚያገኝበትም ውድድር ነው። በቀጣይ ደግሞ የዓለም ዋንጫን የበለጠ አሰልቺ ለማድረግ ይመስላል 64 ሀገራትን ተሳታፊ ለማድረግም እየታቀደ ነው። ዩኤፋ ደግሞ የበለጠ እንደምታስታውሱት ያ የሱፐር ሊግ ጉዳይ ውዝግብ ፈጥሯል። ከዛ የሱፐር ሊግ አለመግባባት ጋር ተያይዞ በቀጥታ ፊፋ የሱፐር ሊግን ፕላን መቀበሉ ዩኤፋ በእጅጉ ቅሬታ ፈጥሮ በሁለቱ መካከል ያለውን በጋራ የሚሰሩትን ተቀራርበው በቅንጅት የሚያካሂዱትን ጉዳይ ምን ያክል መለያየት እንደፈጠረ ይታወቃል። አሁን የበለጠ ጉዳዮች በሁለቱ ተቋማት መካከል ሰፊ ልዩነት እየፈጠረ ነው እና ዩኤፋ በቻለው አቅም ፊፋና ኤልፋንቲኖ ላይ ጫና ፈጥሮ ኤልፋንቲኖን ከስልጣን ለማስነሳት ለቦታውም ተገቢውን ሰው ራሱ እያዘጋጀ እንደሆነ ነው መረጃዎች እየወጡ የሚገኙት። ለማንኛውም ከእሁዱ የዓለም ዋንጫ የፍጻሜ ጨዋታ በፊት የወጡ መረጃዎችን ሁሉንም አካተን በእንዲህ መልኩ ተመለከትን። ያማል ከሜሲ እስቲ ማን የሚያሸንፍ ይመስላችኋል? በኮሜንት መስጫ ሀሳብ አስተያየታችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፋችሁን ለቻናላችን እንድታበረክቱ። ከዚህ ፕሮግራም በመቀጠል እንግዲህ በቱኸልና የእንግሊዝ ብሔራዊ ቡድን በደንብ የምንወያይበት ትልቅ ፕሮግራም ነው። ሳትርቁ ጠብቁን። ሰላም ቆዩ።